የኢራን እስላማዊ ሪፐብሊክ ባለፈው የሰኔ ወር መጀመሪያና ከሚያዝያው የተኩስ አቁም ስምምነት ወዲህ ለመጀመሪያ ጊዜ በእስራኤል ሰሜናዊ ክፍል ላይ የሚሳኤል ጥቃት ሰንዝራለች። በእስራኤል ሰሜናዊ ግዛቶች የጦርነት ሳይረኖች በኃይል እየጮሁ ነው። ህዝቡም ወደ መጠለያዎች እንዲገባ ታዟል። የእስራኤል መከላከያ ሰራዊት ጥቃቱን ያረጋገጠ ሲሆን ተጨማሪ የሚሳኤል ማዕበሎች ሊመጡ እንደሚችሉ አስጠንቅቋል። ይህ የቴሄራን እርምጃ የመጣው እስራኤል በቤሩት የሄዝቦላ ይዞታዎች ላይ የሰነዘረችውን የአየር ጥቃት ተከትሎ ነው። ታዲያ አሁን የሚነሳው ትልቁ ጥያቄ ይህ ጥቃት ወደ ቀጠናዊ ትርምስ ጦርነት ያመራል? እስራኤልስ የምትሰጠው የአጸፋ ምላሽ ምን ያህል ከባድ ይሆናል? አሜሪካስ ምን ልታደርግ ነው? የኢራን ሚሳይሎች ወደ እስራኤል ሰሜናዊ ክፍል መተኮሳቸውን ተከትሎ በአካባቢው የቅድመ ማስጠንቀቂያ ሳይረኖች አስተጋብተዋል። የእስራኤል መከላከያ ሰራዊት አይዲኤፍ ባወጣው መግለጫ መሰረት እስካሁን የተተኮሱት በአየር ላይ ተመተው ወድቀዋል። እስካሁን ባለው መረጃ የደረሰ የሰው ሕይወት መጥፋት የለም። ነገር ግን አይዲኤፍ ተጨማሪ የሚሳይል ማዕበሎች ከኢራን አቅጣጫ ሊመጡ እንደሚችሉ በመግለጽ ከፍተኛ ጥንቃቄ እየተደረገ መሆኑንና በመላው እስራኤል ትምህርት ቤቶች በቅድመ ጥንቃቄ ምክንያት መዘጋታቸውን አስታውቋል። ለመሆኑ ይህ የኢራን ድንገተኛ ጥቃት ከምን መነጨ? ወደ ኋላ መለስ ብለን ስንመለከተው ባለፈው ሐሙስና እሁድ ዕለት እስራኤል በሊባኖስ ዋና ከተማ ቤሩት ደቡባዊ ክፍል ላይ ከባድ የአየር ጥቃት ፈጽማ ነበር። ይህ ጥቃት የተፈጸመው ሄዝቦላህ በሰኔ መጀመሪያ ላይ በአሜሪካ አጋፋሪነት የቀረበውን የተኩስ አቁም ስምምነት ወደ ጎን በመተው በሰሜን እስራኤል ላይ ጥቃት ማድረሱን በመቀጠሉ ነው ይላል የኢየሩሳሌም ፖስት ዘገባ። ይሁን እንጂ ቴሄራን ይህንን የቤሩት ጥቃት እንደ ቀይ መስመር መጣስ በመቁጠር ዛሬ እሁድ ጠዋት ላይ ከባድና ህመም የሚሰማው አጸፋ መልሳለሁ ስትል ዝታ የነበረ ሲሆን ምሽት ላይ ደግሞ በተግባር ሚሳይሎቿን አስወንጭፋለች። ከቴክኖሎጂ አንጻር ይህ ጥቃት ምን ያሳየናል? ከኢራን ተነስተው እስራኤል ለመድረስ ጥቂት ሰዓታት የሚወስዱትን ሚሳይሎች ለመለየትና ለማክሸፍ የእስራኤል ዘመናዊ የራዳርና የአየር መከላከያ ጋሻዎች ሙሉ በሙሉ ወደ ስራ ገብተዋል። እስካሁን የተተኮሱት ጥቂት ሚሳይሎች መሆናቸው ለእስራኤል የአየር መከላከያ ስራውን ቀላል አድርጎለታል። ነገር ግን ስልታዊ ስጋት ያለው በሌላ ቦታ ላይ ነው። ኢራን ይህንን ያደረገችው የቤሩት ጥቃት ያለ ምላሽ እንደማያልፍ መልእክት ለማስተላለፍ ይመስላል። የኢራን የፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ እንዳሉት አሜሪካና እስራኤል የሚረዱት የኃይል ቋንቋን ብቻ ነው በማለት የባህር ላይ እገዳውና የሊባኖስን ሉዓላዊነት መጣስ ኮንነዋል። አሁን ትልቁ ቁማር ያለው የእስራኤል የፖለቲካና ወታደራዊ መሪዎች ጠረጴዛ ላይ ነው። የእስራኤል የውስጥ ምንጮች ለኢየሩሳሌም ፖስት እንደገለጹት እስራኤል በእርግጠኝነት ከባድ ምላሽ ትሰጣለች። ይሁን እንጂ የእስራኤል ባለስልጣናት ኢራን በዲፕሎማሲያዊ ጫና ምክንያት ከጥቃት ታመልጣለች ብለው ጠብቀው ስለነበረ አሁን የሚሰጠውን የአጸፋ ምላሽ መጠንና ጊዜ ለመወሰን በጥልቅ እየመከሩበት ነው። እዚህ ጋር ሁለት ሊሆን የሚችሉ ሁኔታዎችን ማየት እንችላለን። አንደኛው ሁኔታ የኢራን ጥቃት በዚህ ካበቃ የሰው ሕይወት ካልጠፋና ሚሳይሎች ጥቂት ከሆኑ እስራኤል የቀጠናውን ጦርነት ላለማስፋፋት ስትል የምትሰጠው ምላሽ የተገደበና ቁጥጥር የተደረገበት ሊሆን ይችላል። በተለይ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀጠናዊ ትርምስ እንዳይፈጠር በኔታንያሁ ላይ ከፍተኛ ጫና እያደረጉ በመሆኑ ይህ የመሆን ዕድሉ አለው። ሁለተኛው ሁኔታ እስራኤል ይህንን ጥቃት እንደ ትልቅ የሉዓላዊነት መጣስና የተኩስ አቁም ጥሰት በመቁጠር በኢራን የኒውክሌር ማዕከላት ወይም ስልታዊ የነዳጅ ማከማቻዎች ላይ ቀጥተኛና ከባድ ጥቃት ልትሰነዝር ትችላለች። ይህ ደግሞ መላውን መካከለኛው ምስራቅ ወደማይወጡበት የጦርነት እቶን ውስጥ ይከታቸዋል። የመካከለኛው ምስራቅ ጉዳይ አሁን በአሳሳቢ ሁኔታ ላይ ይገኛል። የአሜሪካ የዲፕሎማሲ ጥረቶችና የተኩስ አቁም ስምምነቶች በዚህ የሚሳኤል ድምፅ ታፍነዋል። በመጪዎቹ ሰዓታት የሚኖሩት ክስተቶች የዓለምን የፖለቲካና የኢኮኖሚ አቅጣጫ በተለይም የነዳጅ ገበያውን በእጅጉ ሊቀይሩት ይችላሉ። እኛም መረጃዎችን በቅርበት እየተከታተልን ለእናንተ በፍጥነት ማድረሳችንን እንቀጥላለን። ለመሆኑ የእናንተ አስተያየት ምንድን ነው? እስራኤል ለዚህ የኢራን ጥቃት ምን አይነት ምላሽ የምትሰጥ ይመስላችኋል? ጦርነቱ ወደ ከፋ ደረጃ ይሸጋግራል ወይስ በዲፕሎማሲ ይረግባል? ሐሳባችሁን ከታች ባለው የአስተያየት መስጫ ኮሜንት ሴክሽን ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለእያንዳንዱ መረጃው እንዲደርስ ሼር ማድረጋችሁንና አዳዲስ ሰበር ትንታኔዎች ሲወጡ መጀመሪያ ላይ እንዲደርሷችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳትረሱ።